አዲስ አበባ ዘመናዊና ምቹ ከተማ ለመሆን 24/7 የሥራ ባህልን ተግባራዊ በማድረግ መንቀሳቀስ ከጀመረች ሰነባብታለች። በከተማዋ የሚሰሩ መሰረተ ልማቶች ለከተማዋ ገጽታ መለወጥ ምክንያት ከመሆናቸው ባሻገር የነዋሪው የአኗኗር ዘይቤ ላይ አዎንታዊ አስተዋጽኦም ያበረክታሉ። ለዚህ ደግሞ በከተማዋ የሚገኙ የመሰረተ ልማት አቅራቢ ተቋማት ቅንጅታዊ አሰራር ትልቅ ድርሻ አለው። በተያዘው በጀት ዓመት በተለይም በሩብ ዓመቱ የመሰረተ ልማት ግንባታ ቅንጅት ትግበራና የመሰረተ ልማት አቅራቢ ተቋማት ያከናወኗቸው ተግባራት ላይ ያተኮረ መድረክ ተካሂዷል። የአዲስ አበባ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ የሀገርን ሀብት ከብክነት ለማዳን ቅንጅታዊ አሰራሮች ወሳኝ ስለመሆናቸው ተናግረዋል። እንግዲህ ስለ ቅንጅት የምናወራበት ጊዜ ቅንጅት ፈልገን የምንቀናጅበት ሳይሆን በተለይም እንደ ሀገር ያለን ውስን ሀብት ለላቀ ጥቅም ማዋል እንዲቻል እና የሀብት ብክነት እንዳይኖር ማድረግ እንዲቻል መሰረተ ልማቶችን በቅንጅት ማቅረብ መቻል አለብን። ከዛም ባለፈ እንግዲህ ከተማችን በፍጥነት እያደገች ነው የምንልበት ጊዜ ያንን እድገት የሚመጥን ደግሞ መሰረተ ልማት ማቅረብ ያስፈልጋል። እነዚህ መሰረተ ልማቶች ደግሞ በተቀናጀና በተሟላ መልኩ ማቅረብ ነው ለከተማችን ፈጣን እድገት ሰፖርት የሚያደርግ መሰረተ ልማት አቅርቦት ማመቻቸት የምንችል። ይህን በምናደርግበት ጊዜ በጋራ በቅንጅት መስራት መቻል አለብን። የምናቀርበው መሰረተ ልማት ደግሞ ዛሬን ብቻ ሰርቭ የሚያደርገን ሳይሆን ቀጣይ የከተማችን እድገት ጭምር የሚደግፍ መሆን መቻል አለበት። አዲስ አበባ ስማርት ሲቲ ለመሆን ለምታደርገው ጉዞ ስኬታማነት የተቋማት ቅንጅታዊ አሰራር ወሳኝ መሆኑን የሚገልጹት ኢንጂነር ወንድሙ ሴታ ከእቅድና ከአስተዳደር ጀምሮ የሚከናወኑ ተግባራት ትኩረት ሊደረግባቸው እንደሚገባም ጠቁመዋል። ነዋሪውም የሚገነቡ መሰረተ ልማቶችን በባለቤትነት መመልከት እንዳለበትም ተናግረዋል። አዲስ አበባን ስማርት ከተማ እናደርጋለን በምንልበት ጊዜ ከነዛ ስማርት ኮምፖነንቶች ውስጥ አንደኛው ተደርጎ የሚወሰደው ስማርት ኢንፍራስትራክቸር ነው። ያ ስማርት ኢንፍራስትራክቸር ዛሬን ሰርቭ የሚያደርግ ብቻ ሳይሆን ነገንም ጭምር ሰርቭ የሚያደርግ መሆን መቻል አለበት። አሁን ዘመኑ የደረሰበትን ቴክኖሎጂም ሰፖርት የሚያደርግ መሆን መቻል አለበት። ያንን ማድረግ እንዲችል እነዚህ የምናቀርባቸው መሰረተ ልማቶች ዘመኑን የዋጁ መሆን መቻል አለባቸው። ተቀናጅተው መቅረብ መቻል አለባቸው። ዛሬም ብቻ ሰርቭ የሚያደርጉ ሳይሆን 30 ዓመት 40 ዓመት የከተማችንን እድገትና ፍጥነት የሚመጥኑ መሰረተ ልማቶች መቅረብ መቻል አለባቸው ነው። አንድን ከተማ በዓለም አቀፍ ደረጃ ተወዳዳሪ ማድረግ እንፈልጋለን፣ ስማርት እናደርጋለን በምንልበት ጊዜ ለዛ ስማርትነስ የሚያስፈልገው መሰረተ ልማት ማቅረብ መቻል ያስፈልጋል። እነዚህ መሰረተ ልማቶች ማቅረብ ብቻ አይደለም፣ ስማርት ጋቨርነንስም ጭምር እነዚህ መሰረተ ልማቶች በምናስተዳድርበት ሂደት ኢንትሮዲዩስ ማድረግ መቻል አለብን። መሰረተ ልማቶች በምንዘረጋበት ጊዜ ህዝቡን ሰርቭ እንዲያደርግ ከመሆኑ ጋር ታይዞ ያንን መሰረተ ልማት ደግሞ በአግባቡ የመጠበቅ የመንከባከብ ስራም የህዝቡ ነው መሆን መቻል አለበት። የአዲስ አበባ ከተማ ግንባታ ፈቃድና ቁጥጥር ባለስልጣን ዋና ዳይሬክተር ኢንጂነር ህይወት ሳሙኤል የቅንጅት ስራዎቹ በከተማዋ የእድገት ጉዞና እንቅስቃሴ ላይ በጉልህ የሚታዩ መሆናቸውን ጠቅሰዋል። ከተማችን ስማርት ሲቲ እናደርጋለን ስንል አንዱ መገለጫ የተናበበ እርስ በራሱ አንዱ የመፍረስ ምክንያት ሳይሆን ተናበው ተጣምረው መስራታቸው ራሱ አንዱ መገለጫው ከፕላን ጀምሮ በዲዛይንም ጊዜ በኢምፕሊሜንቴሽንም ጊዜ ኢቨን ካለቀ በኋላ ከርክክብ በኋላ በሚኖሩ የአገልግሎት መቆራረጦች እርማት ለመስራትም ጊዜ ቅንጅት ሙሉ ሂደቱ ላይ ያስፈልጋል። የሀብት ብክነትን ይቀንሳል። ሁለተኛው ነገር ደግሞ ህዝባችን አገልግሎቱን ከእያንዳንዱ መሰረተ ልማት ተቋማት አገልግሎቱን የሚያገኘውን ህዝባችንን ተደራሽነቱን በተቻለ መጠን በቀነሰ መስተጓጎል ተደራሽ የምናደርግበት ሁኔታዎች ይፈጥራሉ ማለት። ባለፉት ወራት ከሌሎች ተቋማት ጋር በመናበብ ውጤት የታየባቸው ስራዎች መሰራታቸውን የጠቀሱት ዋና ዳይሬክተሯ ተግባራቱ ተጠናክረው ይቀጥላሉም ብለዋል። በተለይም በጋራ መኖሪያ ቤቶች አካባቢ የነበረው የመንገድ ተደራሽነት፣ የውሃ፣ የመብራት የመሳሰሉትን ያው በጣም ብዙ ነው ፍላጎቱ። ከብዙ ፍላጎቱ በእቅድ ይዘን ሁሉንም ተደራሽ ለማድረግ እንቅስቃሴዎች እያደረግን ነው ያለነውና በጥሩ ሁኔታ እየተሰራ ነው። እንዲሁም ደግሞ ከተማ ውስጥም የኮሪደር ስራ ላይም የማቀናጀት ስራዎች እየተሰሩ ነው። ሌሎች መደበኛ ፕሮጀክቶቻችን ላይም የማቀናጀት ስራውን በመነጋገር በጋራ በማቀድ በጋራ በመስራት በጋራ በመከታተል በጋራ ደግሞ ርክክቡን በመሳተፍ እየሰራን ያለ ነው ማለት ነው።